ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ማክሰኞ ሰኔ 9 2018 የጋት የውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ባላችሁ የግንኙነት አውታር ሸር አድርጉ፣ ለወዳጅ ቤተሰቦቻችሁ፣ ለዘመዶቻችሁ፣ ለሚከተሏችሁ ሁሉ በፌስቡክ፣ በቴሌግራም፣ በትዊተር በግንኙነት አውታሮቻችሁ በምትጠቀሟቸው ሀሳብ አስተያየት አካፍሉ። የበለጠ እንድንመማር እንድንሸሻል ተጨማሪ ያላየናቸውን መረጃዎች እርስ በርስ እንመማርበታለን። ለእኔ የምትጽፉት አስተያየት ሌሎች ወዳጅ ቤተሰቦቻችሁንም በጋራ የጋት ሚዲያ ቤተሰቦች እየተማርንበት እንሄዳለን። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ እየደገፋችሁ ነው። እጅግ የከበረ ምስጋና ይድረሳችሁ። የዘወትር ምስጋናዬ ከምንም በላይ ግን አብራችሁ ስለምትሆኑና አብራችሁ ስላላችሁ እጅግ የከበረ ምስጋና ይድረሳችሁ። በድጋሚ 3 አጫጭር ርዕሶችን ወደ እናንተ አደርሳለሁ። የመጀመሪያው የቀጠለው የአሰብ ወደብ ድርድር ያለውን ሃይላይት አጭር መረጃ ሰጣችኋለሁኝ እና ነገሮች እናንተ ደግሞ የበለጠ ታሰፋችኋላችሁ። እኔ መረጃ ሰጣችኋለሁ። ሁለተኛው የህወሓት የባጀ የተለመደ ፉከራ አለ። እሱም በተመለከተ እንዲሁ አጭር መረጃ ወደ እናንተ አደርሳለሁ። የአሜሪካና የእስራኤል አለመስማማቶች አሉ። ከአሜሪካ አንጻር ወደ ኢራን ጦርነት ሲገቡ ግብ አላቸው፣ ያስቀመጡት ግብ። ትናንት ኦፍኮርስ ነጥቦች ያስፈልጋሉ። ማን በዚህ ጦርነት አሸነፈ፣ ማንስ ተሸነፈ? አሁን ይህ አብሶሉት በዚህ በ21ኛ ክፍለ ዘመን የሚደረግ ጦርነት እንደ ከዚህ ዘመኑ ዲሲሲቭ የሆነ ቪክትሪ የለውም። ያው ጥንት የምናውቀው ወይ ግዛት ቆርሰ ወደ አንተ ታካትታለህ፣ ወይ ሙሉ ለሙሉ ነጭ ባንዲራ እንዲያውለበልብና ሰሚት እንዲያደርግ እንዲንበረከክ ታደርግና በቀይ ግዛት ውስጥ ታስገባዋለህ፣ ወይንም በዚህ ጦርነት ይሄን ያህል ወጪ አውጥቻለሁኝ እንዲህ አይነት ካሳ ክፈለኝ፣ የጦር ቁጥርህ ከዚህ እንዳይጨምር፣ ከዚህ አካባቢ ውጣ። አጠቃላይ ሞሮለስ ይሄ ድፊት የማድረግ ልክ ለምሳሌ በሁለተኛ ዓለም ጦርነት አሜሪካ ጃፓን ላይ፣ አሜሪካ ጀርመን ላይ እንዳደረገችው፣ ከዛ በፊት ደግሞ በቀይ ግዛት ዘመን እንደነበሩ ጦርነቶች የሆነ ግዛት ቆርጠ ወደ አንተ ማካተት ወይንም ቴሪተሪን እስከ መቀየር የሚዘል እንደዚህ አይነት ነገር በዚህ ዘመን የለም። ነገር ግን እንዳልኳችሁ ነጥቦች ያስፈልጉናል። ዝም ብሎ ማናሸነፈ ማን ተሸነፈ ከሚል ውስጥ ከመሄዳችን በፊት ጦርነቱ ከመጀመሩ በፊት ተፋላሚ ኃይሎች የነበሯቸው ግቦች ምንድን ነበሩ? አሜሪካ ምን ግብ ነበራት? እስራኤል ምን ግብ ነበረው? ኢራን ያው ዲፌንስ ፖዚሽን ላይ መከላከል ቢሆንም ምን ነገር አላስነካም፣ ቀይ መስመሬ ነው ብሎ ነው ወደዛ ጦርነት የተገባ የሚለው ማየት ያስፈልጋል። የጦርነቱን ግብ ከማሳካት አኳያ የተከፈለው መስዋዕትነት በገንዘብ፣ በሰው ኃይል፣ በንብረት የጦርነት ኪሳራ ወይም ወጪ የኮስት ዋር ምንድን ነው ዋር ባላንስ ሽት የሚባለው ማለት ነው። የተገኘ የዲፕሎማሲያዊ ድል ካለ አዳዲስ የኃይል አስተላለፎች፣ የድርድር ውጤት በሚኖረው ዘላቂነት፣ በአራተኛ ደረጃ ልምትሉ ትችላላቸው አዳዲስ የኃይል አስተላለፍ ለውጦች ወይንም ቼንጅን ባላንስ ኦፍ ፓወር አለ ወይ? በዚህ ደረጃ ደግሞ ጦርነቱ ይዟቸው የመጡ አዳዲስ እድሎች ካሉ ለተፋላሚ ወገኖች እነዚህን በቀጠናው ውስጥ የነበረ አዲስ አድቫንቴጅ ተፈጥሯል ያን ጦርነት ተከትሎ የሚለውን ገምግሞ አሜሪካ አሸነፈች ወይ፣ እስራኤል አሸነፈች ወይ፣ ኢራን ተሳክቶላታል ወይ የሚለውን በደንብ አድርጎ መገምገም ያስፈልጋል። በዚህ ረገድ ወደ ጦርነቱ ሲገቡ አሜሪካም እስራኤልም ተመሳሳይ የሆነ ግን የተለያየ ግቦች ስለነበራቸው አሜሪካ ግቤን አሳክቻለሁ ስትል፣ እስራኤል ደግሞ የሚቀሩ ጉዳዮች አሉ በሚል በመሪ ደረጃ በተለይ ከሄዝቦላ የሊባኖሱ ኃይል ጋር የተያያዘ አጭር መረጃ እሰጣችኋለሁኝ ማለት ነው። ዘን ሶማሌላንድ በአዲስ ጎዳና ላይ ነው ያለችው። የሶማሌላንድ ጉዳይ በልዩ ሁኔታ በደንብ የምናየው በቀይ ባህር ቀጠና አዲስ ባላንስ ኦፍ ፓወር ስላመጣ ነው፣ አዲስ ኃይል አስተላለፍ ስላመጣ ነው። ለኢትዮጵያ ደግሞ እጅግ ከፍተኛ የሆነ ድል ነው፣ ስኬት ነው። ጃንዋሪ 1 2024 ኢትዮጵያ ስትፈርም ከግራ ከቀኝ እየተጠራሩ ኢትዮጵያ ላይ ያሁሉ ውርጅብኝ ነበር። የውጭው የሚጠበቅ ነው፣ የውስጡ ባንዳ ደግሞ ከሐሰን ሼክ መሐመድ ጎን ነኝ ሲል ነው የነበረው።
ኢትዮጵያ ለሶማሌላንድ ሂዳ የሀገርነት እውቅና ሰጣ የአፍሪካ አንድነት ድርጅት መስራች ሆና ኋላ የአፍሪካ ህብረት እንደዚህ የሊግ ኦፍ ኔሽን ደን ዩናይትድ ኔሽን መስራች ሆና የዓለም አቀፍ ኤቢሲ ኦፍ ዲፕሎማሲ ያለማወቅ ነው ምናምን ያልተባለ ያልተደከረተ ያልተነፋ ቱሪናፋ አልነበረም። ዌል that was dead cat strategy. dead cat strategy የሚባል ታውቃላችሁ? የሆነ ወቅት ላይ የሞተ ድመት ጠረጴዛው ላይ ስትወረውር የሚወጡ ነገሮች አሉ። አቴንሽን ሽፍትን ጨምሮ ሞክረነዋል፣ ለክተነዋል። ዘወረስት ሴናሪዮ ልንሄድ እንደምንችል ለዓለም ሁሉ አስገንዝበናል። the best possible alternative with the next door እያለን እያወቅ we put the dead cat on the other door። እናሱ ደግሞ ባንዳውም በነገራችን ላይ ባንዳው ስለማይነገር ስለሚባል በአንዳንድ ምክንያት ስለሆነ እንጂ በፓርቲ መዋቅር ውስጥም በመንግስት ውስጥም በጸጥታ አፓራትሱ በሁሉም ጋር አንዳንዱ ከሐሰን ሼክ መሐመድ ጎን ነኝ እንዲያው ኢትዮጵያ ይሄ ነገር ከተሳካላት ምናምን ብሎ በታሪክ ፊት ራሱም ዛሬ ዞር ብሎ ሲያዩ የሚያሳፍረው ደግሞ በመጪው ጊዜ ልጆቹ የሚያፍሩበት የፖለቲካ ኬሪየሩን በሙሉ ገደል የከተተ ኃይል አለ። አንዳንዱ ደግሞ በተለያየ መንገድ የሚገለጽ አለ። አዲሱ የሶማሊላንድ ጎዳና ምን ይመስላል የሚለውን የምናይ ይሆናል ማለት ነው። እንግዲህ ወደ መጀመሪያው ያው የቅደም ተከተል ጉዳይ አይደለም። የህዋት የባጀን ፉከራ ስናይ በትናንትናው ዕለት ሳምንታዊ መልእክት ብሎ ህዋት መልእክት አስተላልፏል እና ሊበሏት ያሰቧትን አሞራ ጅግራነ ሽሏታል አለ። አሁን ህዋትን ለመብላት ካስፈለገ ምን ስም መስጠት ያስፈልጋል? እውነት ነው ህዋት አሞራ ነው። አሞራ ሆኖ እኮ አሞራውን ልትበላ ስትል ልታቆነጀው ስትፈልግ ነው ጅግራ የምትለው። ህዋት አሞራ ሆኖ ለመመታት ብዙ ከበቂ በላይ ባለም አቀፉ ማህበረሰብ ፊት ጭምር። በነገራችን ላይ ስለ እውነት ነው የምላችሁ ህዋት ፖለቲካ ጠፍቶበታል፣ አርጠዋል። በተስፋ መቁረጥ ውስጥ ነው ያሉት፣ በመደናበር ውስጥ ነው ያሉት። በዛ ምክንያት እነዚህ ሰዎች ኢትዮጵያን ያህል ሀገር መምራታቸውን ረስተው እንዴ ስትመራ እኮ ያንተ ብቃት አለ፣ የሌሎች ሀገር አማካሪዎች አሉ። የኢትዮጵያን ሪሶርስ ነው የምትጠቀመው። ያንተ ብቻ አስተሳሰብ አይደለም፣ የሌሎች ስቴክሆልደሮች ሁሉ እሳቤ ኢንተርቴን ታደርጋለህ። በምስራቅ አፍሪካ ሮል የነበራቸው በአፍሪካ ደረጃ በዓለም አቀፍ ደረጃ የነበራቸው በመጀመሪያው ዙር ጦርነት እንኳን የነበራቸውን ክሊበር የፖለቲካል ፕሮፓጋንዳ ያ ሁሉ ሚስ አድርገው ለራሳቸው እንደ ሽልድ የእውነት አስተማማኝ ደጀን ዘቡ ነው ያገለግላቸው የነበረው የፕሪቶሪያ ስምምነትን ከዛሬ ጀምሮ ቀደን ጥለናል፣ ምክር ቤት መልሰናል፣ በቃ ምናምን ብለው ያቆሙለት እኮ እነሱን ለመብላት በቂ ነበር አሞራ ለመሆናቸው። አሞራን በነገራችን ላይ ልትበላው ስትል ቆንጆ ስታደርገው የበለጠ አሞራ ነው እንጂ የምታደርገው ህዋትን የሚበላ የምትወስደው ወደ አንተ የምታመጣው አይደለም። ተረቱም አላግባብ ነው የተጠቀሙበት። ዙሮ እነዚህ ሰዎች የፕሪቶሪያ ስምምነትን በአደባባይ ጽፈዋል፣ ሰርዘዋል። ሰፊ ወታደራዊ አፈሳ እያደረጉ ነው። ከኤርትራ የገለበጡት የብሔራዊ ግዳጅ ወይ የክተት አዋጅ እየተገበሩ ነው። የጦር መሳሪያ ግዥ ላይ ነው ያሉት። የደበቋቸውን የጦር መሳሪያዎች እያወጡ ነው። የጦር ትብብር ወይንም የሽብር ትብብር አክሲስ ኦፍ ቴረር እየመሰረቱ ነው። ስሙን ጽምዶ የሚበሉት ዋቴቨር ዋር አክሲስ ነው። የወታደር ምረቃ እያካሄዱ ነው። ትናንት ለምሳሌ በዓለም አደባባይ ፊት እነዚህ ሰዎች የፕሪቶሪያ ስምምነት ሌላ አይደለም፣ ዲዲአር ነው፣ ዲሞቢላይዝ ማድረግ ነው፣ ዲስአርም ነው፣ ሪኢንቴግሬሽን ኦር ሪኢንሰርሽን ነው ብለው ያንን የፈረሙትን ተውት አይፈርሙ። በአንድ ሀገር ውስጥ አይሆንም። እንግዲህ ኢሳያስ አፈወርቂ እንዳለው አንዳንድ ጊዜ ሲያይ ጽፎ የሰጠው ቲፒኤልኤፍን የማትረፊያ ነው ብሎ እንውሰደው። ፕሪቶሪያ
ያንን ጎልደን ኦፖርቹኒቲ ይዘው ያ ሽልድ ነው የሆነ ፕሪቶሪያ ተነካ ምናምን የሚሉበትን ጥሰው ሰራዊት እያስመረቁ ነው። ትናንት ወደ እናንተ አድርሻለሁኝ የታላቋ ኢትዮጵያ የምስራቅ እዝ አዛዥ ነበረ ኢትዮጵያን በመወከል በተለያዩ ዓለም አቀፍ ወታደራዊ ኮንፈረንሶች ተልእኮዎች ላይ ተሰማርቶ ይኖር ወርዶ ጀነራል ማሾ በየነ ከሚለው ታጋይ ማሾ በየነን ወደ ጥንቱ የተመለሰ ጉሬላ ዋርፌር ምንድነው ጉሬላ ዋሬር መሆን የመረጡ ሽፍትነት ያዋጣኛል ያለው ማሾ በየነ በአርሚ 22 የሰሜን ምስራቅ ግንባር ያው እንግዲህ የሰሜን ምስራቅ ግንባር አዛዥ ነው። ራሱን ያው በቡድኑ ውስጥ የአርሚ 22 ምረቃ ስነ ስርዓት ላይ የትግራይ ጦር ዓላማ የህዝቡን ደህንነት ማረጋገጥና ሉዓላዊ መሬቱን ማስመለስ ነው ብሏል። ስለዚህ ጽምዶ አንደኛው አፋብን የሚባለው ጽምዶ ከህወሓት ጋር የመሰረተው ግንባር ዓላማው ምንድነው? ወልቃይት ጠገዴ ሰቲት ሁመራ የቀረውን መልሶ ማስረከብ ነው። እነምሬ በአንድ በኩል አስረክበዋል፣ ጨርሰዋል እነሱ። ስለዚህ እኛ አስረክበን ከምንቀር እናንተ ማስረክቡ የሚል በጎንደርና ስለ ህዝብ አይደለም ማወራው በጎንደሩ ተለላኪ ፋኖና በወሎ ተለላኪ ፋኖ ማን የበለጠ ተለላኪ የሚል ሽኩቻዎች አሉ የምታዩዋቸው። አንዳንዶች በግልጽ ኦፕንሊ በተለላኪዎቻቸው በኩል ይገለጻሉ። አንዳንዶች የውስጥ ሽኩቻዎች አሉ። በጎንደር በኩል ያለው ተለላኪ ራሱን ፋኖ ምናምን ሐቀኛ ነው ብሎ የሚጠራው አይ ሰራዊቱን እዚህ መሃል ሀገር ነው እንጂ መወጋ ዝሮ እዚህ መሃል ሀገር ሰራዊትን ስትወጋው እዚያ እያስረከብክ እንደሆነ ምንም እኮ አሁን ምን ትንተና ነው የሚያስፈልገው? አይ በወልቃይት ጉዳይስ አልዋጋም ማለት ሌላ አገር በቅጥር ነው ወልቃይትን ከህወሓት ታጣቂ የሚጠብቅልህ ራስህ እየወጋኸው እና ድንቁርና መጀመሪያ ቅርቃር ውስጥ ህዝብ ላይ ሲገቡ ግራ ለማምታታት እየሞከሩ ነው። ያ ጽምዶ የፈጠሩ ቀን ኦፊሻሊ አብሮ ነው እየተዋጉ ያሉት፣ ግን ሲያጭበረብሩ ስለቆዩ ነው። እና ያ በራሱ ጊዜ የሚመጣበት ይኖራል። ዝሮ ተከዜ ጋር እዚህ ተከዜ ግድብ ጋር የጭላ የሚባል አካባቢ በበለሳ በኩል ለሚሄደው በሰቆጣ በኩል እየወጡ በበለሳ በብናት በኩልም እያቋረጡ ለትርምስ የሚያገለግል የአዴን የአገው ታጣቂና የአማራ ፋኖ ታጣቂ ወይ ራሱን አማራ ብሎ የሚጠራውና አገው ብሎ የሚጠራው አገውን ለማጎሳቆል አማራን ለማጎሳቆል አንገቱን ለማስደፋት ወደ ድንጋይ ዘመን እንቀይረዋለን ብለው እየሰለጠኑ የሚያሰለጥነው ማን ነው? ህወሓት። የህወሓት ፕሮግራም ምንድነው? የአማራ ህዝብን እረፍት መንሳት። እረፍት የሚነሳው በማን ነው? በራሱ ከአብራኩ በወጡ ዩዝፉል ኢዲየትስ በሚላቸው በኩል ያን እያደረገ ነው ያለው። እና ምን ይላሉ ህወሓቶች? የፌዴራል መንግስት ለሌላ ዙር አውዳሚ ጦርነት የተዘጋጀ ነው። የብልጽግና መንግስት ብለው ነው የጠሩት። ጥሩ ነው። በነገራችን ላይ መሸሻል ነው። ከዚህ በፊት ፋሽስት መንግስት ፋሽስት ምናምን ይሉ ከነበሩበት ወጥተው የብልጽግና መንግስት ማለታቸው ጥሩ ነው። እናሸንፋለን ነው እያሉ ያሉት። ይህ ቡድን የኢትዮጵያ መንግስት እያለው ያለ አንደኛ በማይመለከታቸው ጦርነቱ ዘላቸው አትግቡ፣ ሁለተኛ ለድርድር ለሰጥቶ መቀበል አሁንም መንግስት ዝግጁ ነውና የሰላም አማራጩን ተጠቀሙ፣ ሶስተኛ ወደ ጦርነቱ ውስጥ ከተገባ ጦርነቱ በአጭር ጊዜ ውስጥ ነው የሚያልቀው፣ ለሌላ ተጨማሪ ዙር ድርድር ውይይት እድል አይከፈትም የሚል ጥሪ እያቀረበ ነው። ይህን ጥሪ ይህን ሰላም ወዳድነት ህወሓት በሱዳን የእርስ በርስ ጦርነት ገብቶ በቅጥረኝነት ሱዳን ውስጥ ገብቶ የሚሰራ ኃይል እዚህ ኢትዮጵያ ውስጥ ተቀጥረህ አትዋጋ የሚልን ልመና ወይንም ተማጽኖ ወይንም የሰላም ምርጫ እንደ ሽንፈት ከቆጠረው ጦርነት እንደ ፕሌይስቴሽን የምትጫወቱት አይደለም። ዋጋ ያስከፍላል፣ ደም ይፈስበታል፣ አጥንት ይከሰከሳል። ነገር ግን ጦርነቱ በተጀመረበት ቅጽበት የህወሓት ሰዎች
ከፍተኛ ውርደት እንደሚደርስባቸው ይህንን ሽንፈት እንደሚደርስባቸው ይህን ማወቅ ያስፈልጋል። የሌሎች ሀገሮች ተለላኪ አትሁኑ። የሻዕቢያ የስትራቴጂክ ደብዝ ማስፈጸሚያ አትሁኑ። የግብፅ በሱዳን በኩል ለሚያደርገው የጦርነት ጉዳይ ማስፈጸሚያ አትሁኑ። የትግራይ ህዝብን፣ የትግራይ ሜዳን፣ ኢትዮጵያን ለሌላ ዙር እርባና ላይ የሌለው ጦርነት፣ ለማታሸንፉት ጦርነት አትግቡ የሚለውን ጥሪ እንደ ሽንፈት ቆጥረው ምንድነው ሲል የነበረው ጀነራል ማሾ የናይጄሪያን ፕሬዚደንት ኦሉሴጉን ኦባሳንጆን ልከው እየተማጸኑ ነው፣ ጊዜ ለመግዛት ነው፣ እየለመኑን ነው ይላል እዚህ አርሚ 22 ምረቃ ላይ። እና እነ ፍልፍሉ እንደዚህ አይነት አይቀልዱ፣ በቃ ወደ ቀልደኝነት እየተለወጡ ነው ያሉት። ዙሮ ዙሮ ይሄ የተለመደ ህወሓት ፉከራ የትም እንደማያደርስ ደግመን ደጋግመን በታሪክ ፊትም ምናልባት የሚያዳምጥ ሰው የነሱ ወገን ካለም ለመናገር ነው። ሁለተኛው የአሰብ ወደብ ድርድርን የተመለከተ ነው ማለት ነው። ሌላው እንግዲህ እንዳልኳችሁ የአሰብ ወደብን በተመለከተ ኢትዮጵያ የባህር በር ጥያቄ የህልውና ጥያቄ ነው፣ ሰርቫይቫል ነው የሚል ማቅረቧን ተከትሎ የመጀመሪያ መደነጋገር ነበረ። አስቀድሜ በመግቢያ እንዳልኳችሁ ከሶማሊላንድ ጋር ጃንዋሪ 1 2024 ሲፈረም በግራ በቀኝ የተለያዩ አመለካከቶች ነበሩ። ዘንሱ ካለቀ በኋላ እዛ ላይ እንግዲህ ኤርትራ፣ ሶማሊያ፣ ግብፁ ነው አስመራ ላይ የአስመራ ትራይፓርታይት ትሪቲ ያደረጉበት የሶማሊያ የግዛት አንድነትና ሉዓላዊነት ያለምንም መሸራረፍ እንዲከበር የጦር ሰራዊት ሁሉ እናዋጣለን ያሉበት፣ በኋላም በሁለት መርከብ የጦር መሳሪያ ለሶማሊያ የተሰጠበት፣ ሌሎችም ውጊያ ለማሰልጠን ከኢትዮጵያ ጋር ውጊያ ለመግባት በሚል ያ ሁሉ የተደረገበት ነበር። የሻዕቢያ የምታውቁት ነው ማለት ነው። ዘን እንግዲህ እሱ ሁሉ አብቅቶ ዲሰምበር 26 2025 ላይ ኦልሞስት ከአንድ ዓመት በኋላ በሉት እኛ በ2024 አይደል እንደዛ ሆነው ከሁለት ዓመት በኋላ ዲሰምበር 26 ሊመጣ ጃንዋሪ 1 2026 ሊሆን በዲሰምበር 26 ከዛ ቀደም ብሎ ኦክቶበር ላይ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርና የሶማሊላንድ ፕሬዚዳንት አብድራህማን ሞሐመድ አብዱላሂ ወይንም ኢሮ በጋራ ተገናኝተው እንደነበረ ትናንት ሲገልጹ የሰማችሁ ይመስለኛል። ከዛ በፊትም ዲፕሎማሲ ሲባል ኦፕን ዲፕሎማሲ አለ። ፊት ለፊት እየታየ ጋዜጦች እየዘገቡ አጀንዳዎቹ እነዚህ ናቸው፣ ይሄ ተነሳ፣ እዚህ ላይ ተስማሙ፣ እዚህ ላይ አልተስማሙም እየተባለ ያ የሚካሄድ ኦፕን ዲፕሎማሲ አለ። ወይንም ብዙ ጊዜ ፐብሊክ ዲፕሎማሲ፣ ፐብሊክ ሲባል የህዝብ ለህዝብ ብቻም አይደለም፣ ኦፕን ዲፕሎማሲ አለ። ሁለተኛው ሴክሬት ዲፕሎማሲ አለ። በስውር በድብቅ ውጤት ሲያመጣ የሚገለጽ ሴክሬት የሆኑ ዲፕሎማሲዎች አሉ። በዚህ ረገድ የኢትዮጵያ የባህር በር ጥያቄ የቀይ ባህር ጠረፍ ተዋሳኝ መሆን አለብኝ፣ ድንበሬ እዚያ መድረስ አለበት። አንድ ሁለተኛ በሬድሲ ማሪታይም ላይ በሴኪሪቲ ኢንቮልቭመንት የግዴታ መግባት አለብኝ። ሁለት ሶስተኛ ወደብ ሶቨሪን የሆነ ወደብ ያስፈልገኛል። ማለማው ማስፋፋው የማዝዝበት ኤቭሪቲንግ የሚል ጥያቄ እሱን ተከትሎ የተለያዩ ስምምነቶች፣ የተለያዩ ሙከራዎች ኦኬ በዚህ ረገድ እሺ በዚህ እንሄዳለን በዚህ አንሄድም የሚል የተለያዩ ድርድሮች አሉ። አሁን የኢትዮጵያ የባህር በር የወደብ በቀይ ባህር ላይ የሴኩሪቲ ኢንጌጅመንት ኢትዮጵያ መሳተፍ አለባት የሚል ኖ ያሉ ሀገራት እኔ ግብፅም ከራሳቸው ኤርትራን እንደ ባርጌኒንግ ቺፕ ስለተጠቀሙ አሁን ግብጾች ምንድነው እያሉ ያሉት እዚሁ ላይ ግልጽ እየነገርኳቸው ያለሁት አንደኛ ኢትዮጵያ በአባይ ወንዝ በናይል ወንዝ በብሉ ናይል የሚባለው እንግዲህ በነገራችን ላይ ይሄ የአባይ ወንዝ አለ። ሁለተኛው ደግሞ የተከዜ አለ። ሶስተኛው ደግሞ የዋይት ናይል ገባር የሆነው የባሮ አኮቧል። በእነዚህ ሶስቶች ላይ ግድብ በምትገነባበት ወቅት ከኛ ጋር እሽታ ሳታገኝ ሱዳንና ግብፅ ሳይስማሙ ከኢትዮጵያ ጋር ግድብ ላትገነባ ትስማማ። አንድ ሁለተኛ የህዳሴ ግድብን እናስተዳድረው፣ አብረን ኢንጌጅመንት ይኖረን። እኛና ሌላ ደግሞ ዓለም አቀፍ ባለሙያ ሆኖ
በጋራ እናስተዳድረው የሚል ሞሮለስ ከዚህ በኋላ በዋይት ናይል በነጭ ናይል ወይ በባሮ አኮቦ ላይ እንዲሁም በብሉ ናይል በአባይ ላይ እኛ በተለምዶ አባይ በምንለው እንዲሁም በተከዜ ግድብ አንገነባም በሉን። ያው እነሱ ከተስማሙ ሱዳንና ግብጽ ከሆነ ሁለቱ ሊስማሙ አይችሉም ነው ይላል። በኢትዮጵያ በኩል ደግሞ የለም ዓለም አቀፍ ባለሙያ ባለበት በሳይንቲፊክ ሪሰርቾች እየተደረጉ ጉዳቱን ሊቀንስ በሚችል መልኩ በተፋሰሱ አባል ሀገራት ላይ በዋነኝነት ያው በሱዳንና የኛ ወንዞች ሁለቱ ሱዳን ነው የሚሄዱት። የናይል ተፋሰሶች ብሉ ናይልም ወደ ሱዳን ነው የሚሄደው። በተመሳሳይ ተከዜም ወደ ሱዳን ነው የሚገባው። ባሮ አኮቦ ነው እንግዲህ ወደ ደቡብ ሱዳን ሄዶ እንደገና በዋይት ናይል የተወሰነ ወደ ጆንግሌ ጋር ሶአምፒ ይሆናል። እሱንም ቆፍረን እናውጣው የሚል ጥያቄ ነበራቸው ግብጾች። እሱን እዛው ይጨርሱ። ድሮ ይህ እነዚህ ጉዳዮች አሉ። ስለዚህ ኢትዮጵያ ወደ ናይል የናይል የኔን ጥያቄ ተጠምዝዞ እንድትቀበለኝ የለም ወደ ቀይ ባህር አትወጭም ለማለት ለራሴ ፍላጎት መሳካት ሲባል at the expense of ኤሪትሪያን ፖፑሌሽን ኢንተረስት ተብሎ የኤርትራ ህዝብ ኤርትራ የሚባለው ሀገር የኤርትራ ኔክስት ጄኔሬሽን መጫወቻ ነው እየሆነ ያለው ማለት ነው። በዚህ ረገድ የአሰብ ወደብን በተመለከተ ኢትዮጵያ ወደ ቀይ ባህር እንድትሄድ በተመለከተ ሰፋፊ ድርድሮች እየተካሄዱ ነው የቆዩት። አሜሪካ፣ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት በተወሰነ ቻይናም የገቡበት ሩሲያም የገቡበት እነዚህ ድርድሮች እየተካሄዱ ነው። በተወሰነ መልኩ ቱርኮች ከጀመሩ በኋላ ያቆሙት ጉዳይ እንዳለ ሆኖ ማለት ነው። ያለውን ለምሳሌ ታስታውሱ ከነበረ አሁን ለባለፉት ይህንን ያለንበትን ወር ጁንን ትተ ነው ለባለፉት 3 ወራት እንኳን ያለውን ጉዳይ ብናይ ማርች 12 2026 የፌዴራል ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ወደ አቡዳቢ ሄደው ነበር። ያ እንግዲህ ወቅቱ በጣም በመካከለኛው ምስራቅ በተለይ ኢራን በሁሉም ጎረቤቶቿ ላይ ተተኩስ በነበረበት ወቅት ነው የሄዱት። በዛ ከዩናይትድ አረብ ኤሚሬት ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋራ ሰፊ ምክክር አድርገው ተመለሱ። ከሳምንት በኋላ ኤግዛክትሊ ማርች 12 2026 ክቡር ጠቅላይ ሚኒስትር በሄዱ በሳምንቱ ኤግዛክትሊ ማርች 19 2026 ደግሞ የግብጽ ፕሬዝዳንት አብደልፈታህ አልሲሲ ወደ ዩናይትድ አረብ ኤሚሬት ያቀኑበት ሁኔታ ነበረ ማለት ነው። በዛም ዩናይትድ አረብ ኤሚሬት ኤንድ ኢጂፕሽያን ፕሬዝዳንት ዲስከስ ኮኦፕሬሽን ኤንድ ሪጂናል ዲቨሎፕመንት በሚል የተወያዩበት ወቅት አለ። ዘን ከዛ በኋላ እንደገና በነገራችን ላይ ሜይ ላይ ማርች 19 ሄዱ ብያቸዋለሁ። በሳምንቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በሄዱ ማርች 12 ሄደው ማርች 19 በሳምንቱ ሄደው ነበር። እንደገና ከማርች በኋላ አፕሪል ሜይ ላይ ደግሞ ሜይ 8 አብዱልፈታህ አልሲሲ አጋጣሚ የሆነ ዱባይ ሞል ላይ ታዩ እና ጋዜጦች እንዲያውም ሲዘግቡ ሲሲ ዩናይትድ አረብ ኤሚሬት ቪዚት ስፓክስ ኢጂፕሽያን ፊር ኦፍ ዋር ክሪፕ ብሎ ኒው ላይንስ ማጋዚንም ቸክ ልታደርጉ ትችላላችሁ። ይሄ ሜይ 8 የወጣ ነው። ሜይ 7 ላይ ከመሐመድ ቢን ዛይድ ጋራ ከሼክ መሐመድ ቢን ዛይድ ጋራ የሆነ ሞል ውስጥ ሲሄዱ ታዩ። ኦልሞስት ማርች ላይ የሄዱት ማርች 19 ሄደው ከዛን አፕሪል ሜይ ላይ ከአንድ ወር ቆይታ በኋላ ማለት ነው። ዘን ሜይ 8 ማለት ነው የሄዱት። በወቅቱ እንዲያውም ይሄ አብደልፈታህ አልሲሲ ከዩናይትድ አረብ ኤሚሬት ፕሬዚደንት ሼክ መሐመድ ቢን ዛይድ ጋር በመሆን በዛ ያለ አንድ ስኳድሮን አንድ ሙሉ የአየር ኃይል ተዋጊ የግብፅ አየር ኃይል ተዋጊ ከኢራን ለመመከት ወይም ኢራን ላይ ጥቃት ለመፈጸም ማለት ነው በሌላ መልኩ የነበረውን የጎበኙበት ሁኔታ አለ ማለት ነው። ዘን ከዚህ በኋላ ነው እንግዲህ በትናንትናው ዕለት ሼክ መሐመድ ቢን ዛይድ ወደ ካይሮ በማቅናት
ከአብደል ፈታህ አልሲሲ ጋራ ሰፊ ውይይት አድርገዋል ማለት ነው። ውይይቱን በተመለከተ ኢጅፕት ቱዴይ ለምሳሌ ያወጣው ምንድን ነው የሚለው? ስለ ውይይቱ ልንገራችሁ። ጀስት አንድ ሃይላይት ምን ይላል? ሶሪ ኦኬ President Abdel Fattah al-Sisi received President of the United Arab Emirates and the ruler of Abu Dhabi, Sheikh Mohammed bin Zayed Al Nahyan, as part of their fraternal visit by the United Arab Emirates President to Egypt. The two leaders will hold talks addressing way to further advance and strengthen the outstanding bilateral relations between the two brotherly countries and consult on a number of regional and international issues of mutual concern. ይሄ ነው የሚለው። ስለዚህ የሁለትዮሽ ግንኙነት ሲባል ያው በንግድ በኢንቨስትመንት በጋራ ጸጥታ ምናምን ይሆንና ሪጂናል ባይላተራል ሪጂናል ከተባለ ቀጠናዊ ጉዳይ ቀይ ባህር ይመጣል። ቀጠናዊ ጉዳይ የናይል ጉዳይ ይመጣል። ቀጠናዊ ጉዳይ ከተባለ የሶማሊያ ሶማሌላንድ ጉዳይ ይመጣል። የሱዳን ክራይሲስ ይመጣል። ሱዳን ላይ ዩናይትድ አረብ ኤሚሬት ምን እንደሚባል ታውቃላችሁ። ኢትዮጵያና ዩናይትድ አረብ ኤሚሬት ተያይዘው በዚህ ጉዳይ ላይ ሰፊ ውይይት አድርገዋል ይላል። ዘን እዚሁ ላይ የምታስታውሱ ከነበረ የሳውዲ አረቢያ እንዲሁ የቅርቡን እንኳን ብነግራችሁ የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ኢንጂነር ዋሊድ አልከረጂ በ18 ሜይ 2026 ወደ ኢትዮጵያ መጥተው ጉብኝት አድርገዋል። በ18 ሜይ 2026 ነው እያወራኋቸው ያለሁት። ዘን ከዛ በፊት ደግሞ በተመሳሳይ ኢንጂነር ዋሊድ አልከረጂ ወደ አስመራ ኤርትራ በማቅናት እንዲሁ ውይይት ያደረጉበት ሁኔታ ነበረ ማለት ነው። ዘን በዚህ ውይይት ጁን 8 2026 ላይ የኤርትራ ፕሬዝዳንት ደግሞ ካይሮ ሄደው እንደነበረ ደግሞ እንዳትረሱ። ለ3 ቀን ጉብኝት። እዚህ ሂደት ላይ ወሳኙ ነገር ምንድን ነው ሲባል የኢትዮጵያ መንግስት ደጋግሜ ብያቸዋለሁ 3 ግድቦችን 2 ግድብ በአባይ ላይ በብሉ ናይል ላይ 1 ግድብ በባሮ አኮቦ ላይ ለመስራት ሙሉ ለሙሉ ዝግጅቱን አጠናቋል። ይሄ አልዌሮ ለምሳሌ አልዌሮ ዳም ወይም አቦቦ ዳም የሚባለው በኢህአዴግ ዘመን ሙሉ ለሙሉ ደርግ ጨርሶታል። በኢህአዴግ ዘመን ወደ ስራ እንዳይገባ ተደርጎ የኖረ ነው። አሁን ወደ ኢሪጌሽን ወደ መስኖ ልማት እየገባ ነው ያለው ሙሉ ለሙሉ በሚባል ደረጃ። የጌባ ዳም የሚባል 2 የቻይና ኮንትራክተሮች እንዲሰሩት ፊርማው ተፈርሞ ወደ 2014 አካባቢ ነው የተፈረመው። ነገር ግን አልተጠናቀቀም ነበር። ያው ማለት ወደ ስራ አልተገባም፣ ፉሊ ኦፕሬሽናል አልሆነም የጌባ ዳም። እሱ አሁን ወደ ስራ ይገባል። ይህንን ያዙልኝ። ሌላው የባሮ አኮቦ ዳም ደግሞ አጠቃላይ ይሄ ባሮ አኮቦ ወደ 19 ቢሊዮን ኪዩቢክ ሜትር ውሃ የሚይዝ ሆኖ እሱ ግንባታው በቀጣይ ዓመት 2019 ይጀመራል። የካራዶቢ ዲዛይኑ 1600 ሜጋዋት ነው። ወደ 32.5 ቢሊዮን ኪዩቢክ ሜትር ሆኖ በቅርቡ በ2019 ይጀመራል። ሊጀመሩ የነበሩት በዚህ ዓመት ነው። ነገር ግን የዚህ የቀይ ባህር ጉዳይ ስላለ የምርጫም ማስፈጸሚያ ይመስላሉ የሚል የተለያዩ ኢንተረስቶች ስለነበሩ ነው ያልተጀመሩት። እሱን እኔ ማሳያ ነግራቸዋለሁ። የመንዳያ በተመሳሳይ ብሉ ናይል ላይ የሚሰራ ነው። 2000 ሜጋዋት 49.2 ቢሊዮን ኪዩቢክ ሜትር ውሃ ሲደመሩ በነገራችን ላይ የሁለቱ የካራዶቢ ግድብና የባሮ አኮቦ ሲደመሩ ወደ 81.7 ቢሊዮን ኪዩቢክ ሜትር ውሃ ይመጣሉ። ሁለቱ የህዳሴ ግድብ 74 ቢሊዮን ኪዩቢክ ሜትር ውሃ ነው። ያንን የሚበልጥ የካራዶቢ በ3 ዓመት በ4 ዓመት የሚጠናቀቅ መንዳያ ደግሞ ወደ 7 ዓመት ገደማ የሚፈጅ በተመሳሳይ የዚህ የባሮ አኮቦም እንዲሁ በ3 ዓመት የሚጠናቀቅ ነው። የነዚህ ግድቦች ግንባታ ወደ ስራ ሊገባ መሆኑን ያውቃሉ ግብጾች። ይህንን ዘኒው አረብ የሚል ጋዜጣ ታስታውሳላችሁ፣ ወደ እናንተ በጊዜው አድርሻለሁኝ። በ24 ማርች 2026 24 ማርች 2026 ማለት እንግዲህ በ19 ማርች የግብፅ ፕሬዝዳንት የሄደበት በ19 ማርች የግብፅ ፕሬዝዳንት ወደ ዩናይትድ አረብ ኤሚሬት የሄደበት፣ ማርች 12 ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አቡዳቢ የሄዱበት፣ ዘን ማርች 19 አልሲሲ የሄዱበት፣
ከዛ በ24 ማርች ዘኒው አረብ ምን ብሎ ይዞ ወጣ? ኢጂፕሽያን አውትሬጅ አዝ ኢትዮጵያ አናውንስስ ፕላንስ ፎር ሞር ዳምስ ኦን ብሉ ናይል ብሎ ዘ 3 ዳምስ 3ቱ ግድቦች ዘኢትዮጵያን ገቨርንመንት ሳይስ ዊል ቢ ኮንስትራክትድ ዊዝን 4 to 7 years ከ4 እስከ 7 ዓመት የሚፈጁ and will be able to start operating simultaneously አንደኛው በ4 ዓመት አንደኛው በ7 ዓመት የሚያልቅ ይሆናል ካለ በኋላ ይሄ ስጋት ፈጥሯል ይላል። የኢትዮጵያ መንግስት አሁን ግዙፍ ፕሮጀክት ጀምሮ መጨረስ የሚችል ነው። 12.5 ቢሊዮን ዶላር ያለው የኢትዮጵያ አየር መንገድ በጠቅላይ ሚኒስትር የሜጋ ፕሮጀክቶች ጽህፈት ቤት ውስጥ ስቲሪንግ ኮሚቴ፣ የአየር መንገዱ ቦርድ፣ የአየር መንገዱ ማኔጅመንት እዛው የፕሮጀክት መሐንዲሶች በጋራ ተቀናጅተው 24 ሰዓት በቀን ያለምንም ረፍት በሳምንት 7 ቀን እየተሰራ ነው ያለው። በአፍሪካ ግዙፍ የሆነ በነገራችን ላይ 8000 ሰራተኛ በአንድ ቀን በፈረቃ የሚሰራበት 8 ሰራተኛ በ30 ኪሎ ሜትር ሬዲየስ ውስጥ በነገራችን ላይ በዚህ አጋጣሚ አስመራ ከተማ 45 ኪሎ ሜትር ሬዲየስ ውስጥ ነው ያረፈው። አስመራ የሚባለው ያ ግዙፍ ከተማ የቢሾፍቱ ኢንተርናሽናል ኤርፖርት አሁን ያለው ከነመስፋፊያው በነገራችን ላይ ሲያልቅ ሙሉ ለሙሉ በ60 ኪሎ ሜትር ሬዲየስ ውስጥ ነው የሚያርፈው። ማንን ይበልጣል ማለት ነው? ራሷ ቴልአቪቭን ይበልጣል። ቴልአቪቭ 52 ኪሎ ሜትር ስኩዌር ውስጥ ነው ያረፈው። የእስራኤል አሁን ዋና ከተማ ነው ወደ ኢየሩሳሌም እስኪሄዱ ድረስ። አስመራ በ45 ኪሎ ሜትር ሬዲየስ ውስጥ ነው ያለው። በዚህ በ30 ኪሎ ሜትር ሬዲየስ ውስጥ የቢሾፍቱ ኢንተርናሽናል ኤርፖርት ከ8000 በላይ ሰራተኛ ከ2800 እስከ 4000 ተሽከርካሪ፣ ያውም ተሽከርካሪው የኤሌክትሪክ አለ፣ አሁን ደግሞ ወደ ጋዝ የሚገቡ አሉ፣ የናፍጣ አለ፣ የቤንዚን አለ። ያ ሁሉ በቀን ደግሞ ከ650,000 ሊትር በላይ ይሄ ተቀናጅቶ እንግዲህ በድሮን ቢሮ ላይ ያለ የተለያየ እየተደረገ 12.5 ቢሊዮን። በነገራችን ላይ የመጀመሪያው ዙር በአመት 60 ሚሊዮን መንገደኞች ማስተናገድ የሚያስችለው የዛሬ 4 ዓመት ያልቃል መጀመሪያ ዙር። ቀጥሎ እንደገና በ3 ዓመት ደግሞ 50 ሚሊዮን በአመት 110 ሚሊዮን መንገደኞች ማስተናገድ የሚችል ዓለም አቀፍ ኤርፖርት ይሆናል። ከ1 እስከ 5 ባሉት በዚያ የማስተናገድ አቅም ኦፍኮርስ 200 ሚሊዮን የሚያስተናግዱ የነ ዱባይ የነ ቻይና ጋር ተያይዞ ማለት ነው። በዝርዝር እንመጣበታለን ወደፊት። የኢትዮጵያ መንግስት ወደዚህ ለመግባት የመጨረሻ አናውንስ መደረግ ነው የቀረው። ጨረታ ተበትኗል ለሚሰሩት። አንደኛው የሚሰራው ሳሊኒ ነው፣ ዊቢልድ ግሩፕ ነው። ሌሎች አሉ የተለዩ የቻይና ሃይድሮ ኤሌክትሪክ እና የኢትዮጵያ መንግስት እያለ ያለው በጋራ ተነጋግረን እንስራ፣ ኢትዮጵያ ወደ ቀይ ባህር ትውጣ። እናንተም ለምሳሌ አንዱን የምንሰራውን ግድብ ፍላጎት ካለው ግብፅ ፋይናንስ ይዞ ይምጣ፣ ባለሙያ ይዞ ይምጣ፣ እኛ ኃይል እንገዛዋለን። 49.2 ቢሊዮን ኪዩቢክ ሜትር የሚይዘውን ለምሳሌ መንደያ ግድብን መስራት ይችላሉ። ከፈለጉ መንደያን ቀርቶ ካራዶፒን መስራት ይችላሉ። ቤኮ አቦን የሚፈልጉትን ይስሩ። በጋራ ኢንቨስት እናድርግ። የኢትዮጵያ የቀይ ባህር ጥያቄ ግን የህልውና ጉዳይ ስለሆነ የሚቀር አይደለም። ወደ ሌላ ፍጥጫ አንግባ። አይ የለም ግድብ ላትገነቡ ምንም ላትሩ የሚል ይሄ ደግሞ እኛ ኢትዮጵያውያን እኔም እናንተም አድማጮቼ የኢትዮጵያ መንግስት በቀጣዩ ትውልድ ላይ የመፈረም አንደኛ መብት የለንም። አንሰራም ልንል አንችልም። ሁለተኛ የተፈጥሮ ሀብትህን ሌሎች በማይጎዳ መልኩ የመጠቀም መብት አለ። በዚህ ውስጥ ነው እንግዲህ ሻቢያ የራስህን ህዝብ አገርህን ላውንቺንግ ፓድ አታድርግ፣ ህወሓት አይጠቅማችሁም፣ እዚያ ውስጥ አትግቡ። ጦርነቱ እስከተጀመረ ጦርነቱ የእናንተ አይደለም፣ የህወሓት አይደለም፣ የሻቢያ ነው፣ የተለላች የጽንፈኝነት ነው እና አሁን ደግሞ እናንተን ጋር ስንታገል አንኖርም፣ የምንመታውን እናውቃለን። በዚህ ረገድ ወዳጃችን ዩናይትድ አረብ ኤሚሬት ያቀረቡልን መልእክት አለ። ምን መልእክት አቀረቡ? ምንስ ወደኛ ይመጣል የሚለውን ደግሞ ጊዜው ሲደርስ በዝርዝር ወደ እናንተ አድረሳችኋል። አንዳንዱን መረጃ
ማውጣቱም ጊዜው እስኪደርስ ድረስ ተገቢ ስለሆነ መቆየት ተገቢ ስለሆነ፣ ሌላው እንግዲህ የመጨረሻው የአሜሪካና የእስራኤል ፍጥጫ ወይ ቅርቃር የምንለው ነው። እንዳልኳችሁ ትናንት በስፋት ለማየት ሞክሬያለሁኝ። አሜሪካ ይዛው የገባችው ኢራን የኒውክሌር ቦምብ መታጠቅ የለባትም የሚል ውሳኔ ነው። ከዚያ የዘለለ ይሄ ሆርሙዝ ማስከፈት፣ ሆርሙዝን የሆርሙዝ መተላለፊያ ገንዘብ እንዳይከፈል ማድረግ ምናምን፣ እነዚህ በሙሉ ከጦርነቱ ፖስትዋር የመጡ ጉዳዮች ናቸው። እስራኤል ደግሞ ዝርዝር ጉዳዮች ይዛ ነው የወጣቸው። የመጀመሪያው ኒውክሌር ቦምብ እንዳታጠቅ ማድረግ ነው። የሽብር ኔትወርኳን መቁረጥ የሚል ነው። ከዚህ ከነ የሊባኖስ ሻ ሄዝቦላ፣ የየመኑ ሱኒ ሀውቲ፣ የኢራቁ ሻይት ሚሊሻ፣ የፓለስታይን ሐማስ ሱኒዎች ናቸው። እዚህም የሶሪያ ሱኒ ነው ማጆሪቲው ሚሊሻዎች። እነዚህን የመቆራረጥ የባለስቲክ ሚሳይሎቿን ርቀት የመገደብ እና እስከ ሪጅም ቼንጅ እስከ ስርዓት ለውጥ ድረስ ማምጣት የሚል ኦፍኮርስ አሁን እኛ እናመቻቻለን ህዝቡ ይገለብጣል ነው እንጂ ያልን የሚሉ ደግሞ ትንሽ አቅጣጫ ሽፍት የማድረግ ነገሮች አሉ። ሶ ይህንን ይዘው ከገቡ በኋላ አሜሪካኖች ኢራን ኒውክሌር አልታጠቅም ብላናለች፣ በቃ ጨረስን አሉ። ስምምነቱ እዛ ላይ ነው የሚመጣው። አሜሪካኖች ደግሞ አይ ኒውክሌሩ አንድ ነገር ነው ጥሩ፣ ለሽብርተኞች የምትረዳውስ ምን ልታደርጉልን አሰባችሁ ስትሉ፣ እንዲያውም ደግሞ ጭራሽ ቃኒ ይመጣና ይሄ እስማኤል ቃኒ የሚባለው የአይአርጂሲ ቁድስ ፎርስ ወይንም የውጭ ኃይሉ ይመጣና ሐማስንም እናጠናክረዋለን፣ ሂዝቦላንም እንደግፋለን፣ ኃይላችንን አላየንም ብሎ ይመጣል። ከዛ በኋላ ደግሞ አይ ቀጠናዊ ሰላም ማስፈን አለብንና ሂዝቦላን መምታት አቁሙ ሲባል ኖ ሂዝቦላንማ እንመታለን፣ ጥቃት እናደርሳለን የሚለው። እንደውም ዛሬ ምሽት ላይ ዶናልድ ትራምፕ ምን የሚል ነገር ይዘው መጡ? ኖ እስራኤል አንድ የተጠረጠረን ወይም አንድ የሂዝቦላን ሰው ለመምታት ሙሉ አፓርታማ እያወደሙ ነው ያሉት። ይህንን ለመከላከል ሄዝቦላ ሊሰራ ይገባል። ያው እንግዲህ ሄዝቦላ ሶሪያ ሊሰራ ይገባል አሉ። የሂዝቦላ ሚሊሻ የበሽር አልአሳድን ሲደግፍ ነው የኖረው። በዛ ምክንያት ከሶሪያ ከአልሻራ ጋር በጣም ጸብ አለ። ግን እኮ የትናንቱ ጸብ ትናንት ሶሪያን ረዳ የተባለው ሐማስ ስልጣን ስትዝ እኮ ይቀየራል። the level of thinking that you have depends on the shoe you wear ነው። ትናንት አማጭ ሆኖ እያለ ሄዝቦላ ስለደበደባቸው ጠልቷቸው ሊሆን ይችላል። ዛሬ ደግሞ የሶሪያ መሪ ነው አልሻራ። ስለዚህ ከእስራኤል ጋር ከገጠመለት ገንዘብ ከፍሎትም ለራሱ ሊሰራለት የሚችል ስላለ ዶናልድ ትራምፕ እንዴት ሶሪያ ሄዝቦላን ይዋጋል ብሎ እንዳስበው በፐርሰናል ግልጽ አይደለሁም። እኔ ወደ እናንተ ሐሳቤን ከማድረስ በፊት ሊሆን አይችልማ። ለምን ትናንት ከበሽር አልአሳድ ጋር ወግኖ ወቅቶታል። የሶሪያ አማጽያንን ተዋግተዋል። እስራኤል ሄዝቦላን አዳክማ ሙሉ ለሙሉ ስትመታው ነው እና ሲበተን ነው ያው በሽር አልአሳድም በኋላ የቱርክ ድጋፍ ወዘተረፈ የሚባለው እንዳለ ሆኖ ቶፕ ላይ የተደረገው። እዚህ ላይ አንድ ልዩነቶች አሉ። ሁለተኛ የነ እስራኤል ካትስ የቤንያሚን ኔታንያሁን ጨምሮ በፍጹም ከሶሪያም ከሊባኖስም ከጋዛም አንወጣም የሚሉ እየቀረቡ ነው ያሉት። የአይፓክ በነገራችን ላይ አይፓክን በደንብ ብትከታተሉት ብንከታተለው ደስ ይለኛል። አይፓክ ማለት የአሜሪካን እስራኤል ፐብሊክ አፌርስ ኮሚቴ ነው። እስራኤል በ1948 ነው የተመሰረተችው። አይፓክ ደግሞ በ1951 ነው የተመሰረተው። ከዛ በ1951 ከተመሰረተ በኋላ በ1959 ስሙን ቀየረ። መጀመሪያ በ1950 ሲመሰረት አሜሪካን ዛዮኒስት ኮሚቴ ፎር ፐብሊክ አፌርስ ነው የነበረው። በኋላ ላይ ስሙን ዛዮኒስት የሚለውን ወደ እስራኤል የቀየረ ነው። አይፓክ 75 ዓመቱ ነው ከተመሰረተ። እስራኤል ደግሞ 78 ዓመቷ ነው። የፈለገው መንግስታት ይሄዳሉ ይመጣሉ፣ ልዩነቶች አሉ። ዓላማው ግን የእስራኤል ፍላጎት በአሜሪካ ውስጥ እንዲተገበር ተጽዕኖ መፍጠር ነው። እጅግ ተጽዕኖ ፈጣሪ ቴክኖሎጂስቶች፣ ባለሀብቶች፣ ፖለቲሽንስ፣ ሎየርስ፣ ኢኮኖሚስት በሙሉ በአይፓክ ውስጥ ታቅፈው አይሁዳውያን ወይንም እስራኤላውያንን አቅፎ ምርጫ ሲመጣ ምን አክቲቭ የሚሳተፍ ነው። የኛ ሀገር ሁሉም ማለት አይደለም። የኛ ሀገር ዲያስፖራ ግን ማዕቀብ ይጣልልን፣ እርዳታ አቋርጡልን እያለ ምን መናገር እንዳለበት ምርጫ እንዳይካሄድ ኖ ኢሌክሽን ብሎ ዋይት ሃውስ የሄደ የቁሞ ቀር ጥቂቶች ቢሆኑ ራሱ ዲያስፖራው ሊያወግዛቸው ይገባ ነበር ብዬ ነው የማምነው። እና ጠንካራ ነው። አይፓክ ምንድን ነው እያለ ያለው ጥሩ ነው። ለባለፉት 48-49 ዓመታት አሜሪካና እስራኤልን አጋሯን ሲፈታተን የነበረውን ማዳከም ትችሏል። ነገር ግን የባለስቲክ ሚሳይል ጉዳይ፣ የእስራኤል ጉዳይ በደንብ ሊታይ ይገባል ብሏል። አይፓክ ከተቃወመ እንደው አብሶሉትሊ ማጠቃለል ማለት አይደለም፣ ግን አይፓክ ከተቃወመ ብዙ ጊዜ አትዘልቅም።
እዛ ውስጥ ያሉ ብዙ ውስብስብ ጉዳዮች ስላሉ ማለት ነው። ቤዛሌል ስሞትሪች በፍጹም እስራኤል መብቷን ጥቅሟን አሳልፋ የሶስተኛ ወገን የምትሰጥ አይደለችም በሚል የተቀመጠ አለ። እስራኤል ካትስም እንዲሁም ጠቅላይ ሚኒስትሩም ለምሳሌ ጋዛን አነሱ። እኛ እኮ ሴፕቴምበር 2025 በተናጠል ወጥተን ነበር። ነገር ግን ጁን 15 2007 ላይ እኛ 2005 ወጣን። 2007 ላይ መፈንቅለ መንግስት አረገ በፋታህ ላይ መፈንቅለ መንግስት አድርጎ ወደ ስልጣን ወጣ። በወቅቱ ወደ 188 ሰዎች ሞቱ። ሲጠናከር የጋዛን ህዝብ ሂውማን ሽልድ እያደረገ አንደርግራውንድ ሲቆፍር ኑሮ ነው ለዚህ የደረሰው። ስለዚህ እኛ በተናጠል አንወጣም የሚል ጉዳይ አቅርበዋል እንደማሳያ። ይሄ ፕራየር ኤክስፔሪየንስ በሚባለው ነፃነትና ሉዓላዊነታችን የተጠበቀ ነው፣ ኢንዲፔንደንስ ሶቨሬን ነን በሚል ተቀምጧል። ኢቨን ብቻችንን መቆምን እንማራለን ብለዋል። ተቃዋሚው የአይር ጎላንም እንዲሁ የተደረሰው ስምምነት የእስራኤልን ሉዓላዊ ጥቅም ከግምት ውስጥ ያስገባ አይደለም ብለዋል። የፖለቲካ ኮሚኒቲው መካከል ልዩነት እየፈጠረ ነው የሚለውም በደንብ እንድታዩት ለማለት ነው። እዚህ ውስጥ እንግዲህ የሶማሊላንድ ፕሬዚደንት አብድራህማን መሐመድ ወይም ኢሮ ዛሬ 3ኛ ቀናቸው ነው። ከፕሬዚደንቱ፣ ከጠቅላይ ሚኒስትሩ፣ ከፋይናንስ ሚኒስትሩ፣ ከኢኮኖሚ ሚኒስትሩ እየተወያዩ ነው። ከ200 በላይ የንግዱ ማህበረሰብ አግኝተው ተወያይተዋል። ስትራቴጂክ አግሪመንትም ተፈራርመዋል ከእስራኤል ጋራ። ምንድነው ይሄ ስምምነቱ? ስትራቴጂክ ጆይንት ዲክላሬሽን ኦፍ ኮኦፕሬሽን በተለይ በውሃ፣ በእርሻ፣ በቴክኖሎጂ፣ በጸጥታ፣ በሌሎች ዙሪያ አብረው ለመስራት ስምምነቶችን ተፈራርመዋል። ዛሬ 3ኛ ቀን ነው እንዳልኳችሁ። ከጌዲዮን ሳር ጋር ከውጭ ጉዳይ ሚኒስትሩ ጋር ሆነው ትናንት ኤምባሲ ከፍተዋል በኢየሩሳሌም። 8ኛ ሀገር ናቸው። እንግዲህ እዚህ ላይ ትናንት የሶማሊያ ፌዴራል መንግስት ውጭ ጉዳይ ሚኒስተር መግለጫ አውጥቷል። አንቀበልም ብሏል። ቲንክ ኩፕለር ሮስ ስቴጅስ ኦፍ ግሪፍ የሚባል አለ በቼንጅ ማኔጅመንት። የመጀመሪያ የለም ሶማሊላንድ የሚባል ሀገር የለም የነርዘርን አድሚኒስትሬሽን ነው ምናምን ትላለህ። እውቅናም አላገኘም፣ ይሄ የሚደረገውን እክዳለሁ ምናምን ትላለህ። ከዛ ሌሎቻችሁ ተባበሩኝ፣ አውግዙልኝ አለ። የኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭ አወገዘ። ምናልባት አፍሪካ ህብረትም ሊያወግዝ ይችላል፣ ኢጋድም ሊያወግዝ ይችላል። ግን መቀየር ይቻላል ወይ? አይቻልም። ከዛ ዲናያል የለም ውሸት ነው ስትል ትቆያለህ። ከዛ ንዴት ይመጣል፣ አንገር። ከዛ ለምን የሚል ባርጌኒንግ፣ ክርክሮች፣ አማራጮች ማየት ይመጣል። ከዛ ዲፕሬሽን ውስጥ ተሸነፍ ምናምን እንዲሆን ይመጣል። ዘን አክሴፕተንስ፣ ኤክስፕሎሬሽን እያለ ይቀጥላል። ወዴት ይሄዳል ወይ? አረ ነው ምንም የሚመጣ ነገር የለውም። የመጨረሻው ኢትዮጵያ ጊዜው ዘመኑ ለእኛ ለኢትዮጵያውያን ነው። ፈተና የለም ወይ? አለ። ፈተናዎች ከየት ነው የሚመነጩ? ከውስጣችን፣ ከእኔም ከእናንተም፣ ከቅጥረኞች፣ ከባዳው ማሸነፍ እንችላለን ወይ? አብሶሉትሊ። ችግሩን ለመፍታት እየተባበር እድሎችን ደግሞ አሟጠን ለመጠቀም ከመቼውም ጊዜ በላይ በጊዜ የለንም ስሜት መስራት መቻል አለብን። ተጨማሪ መረጃ ማስረጃዎችን ወደ እናንተ ማድረስ እንቀጥላለን። ኢትዮጵያ በክብር ለዘላለም ትኖር። የአሰብ ወደብ ወደ ዳር ይደርሳል። ነገር ግን ትረስት ሚ ሁለቱ ግድቦች መሰረት ድንጋይ ከተጣሉ በኋላ በአባይ ላይ አንደኛው ግድብ የባሮ አኮቦ ነው፣ የታወቀ ነው። ወደ ኋላ መመለስ ሳይኖር ወደ ውጤት እንመጣለን። ሌሎች አገር ውስጥ የሚዋጉት ከትናንት እስከ ዛሬ በተረላኪነት ነው። እሱ ውጤት ያመጣል የሚል እምነት የለኝም። ታንኪዩ